የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን በቅድሚያ የኦሮሞ ነጻነት ሰራዊት ወይንም ኦነግ ሸኔ በዝቋላ አባቶች ገዳም እጅ የለበትም ሲል አስተባብሏል። ዝርዝሩን እንመለስበታለን። ጠቅላይ ሚኒስትር አብይ አህመድ ከባለሀብቱ አሊኮ ዳንጎቴ የምስራች መስማታቸው እየተነገረ ነው። ሌላኛው ትኩረታችን ይሆናል። ከዚህ ውጪ ስለ ኢትዮጵያ ብሔራዊ ባንክ የተሰማውም ሌላኛው የዕለቱ መነጋገሪያ አጀንዳ ነው። በ2024 በጥቅሉ የኢትዮጵያ ብሔራዊ ባንክ 10.5 ቢሊዮን ብር ኪሳራ እንደገጠመው ተሰምቷል። ዝርዝሩን በዜናችን ተሰሙታላችሁ። ከውጪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የተፈጸመው የአየር ጥቃት ከጃፓኑ የሂሮሺማና ናጋሳኪ ጥቃት ጋር እየተነጻጸረ እየተገለጸ ይገኛል። ኢራንን 10 ዓመታት ወደ ኋላ ወስደናታል ሲሉ የተናገሩትን ትራምፕ ንግግር እንመለስበታለን። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። ጠቅላይ ሚኒስትር አብይ አህመድ ከባለሀብቱ አሊኮ ዳንጎቴ የሰሙት የምስራች ብዙዎች የማይደፍሩት የማዳበሪያ ምርት በአሊኮ ዳንጎቴ ሊጀምር ነው ተብሏል። የአፍሪካ ቁጥር አንዱ ባለጸጋው አሊኮ ዳንጎቴ በኢትዮጵያ በርካታ ኢንቨስተሮች በማይደፍሩትና ለኢትዮጵያ ግን የጎላ ሚና አለው በሚባለው ዘርፍ ሊሰማራ ነው ተብሏል። ይህ የማዳበሪያ ምርት ዘርፍ ከ3 ቢሊዮን ዶላር በላይ በሚበልጥ ኢንቨስትመንት እንደሚጀመር የተሰማ ሲሆን በቀጣይ ዓመትም ወደ ስራ ይገባል ተብሏል። ኢኒሼቲቭ በኢትዮጵያ መንግስትና በታዋቂ ኢንቨስተር አሊኮ ዳንጎቴ በጋራ እንደሚከናወንም መረጃዎች ጠቁመዋል። የኢትዮጵያ መንግስት በቀጣዮቹ 3 ዓመታት ከማዳበሪያ ጋር በተያያዘ እየናረ የመጣውን ዋጋና የሎጂስቲክስ ውስብስብነት ለማቃለል እየሰራ ነው ተብሏል። ማዳበሪያን አርሶ አደሮች በተመጣጣኝ ዋጋ ለማቅረብና ምርት ለማሳደግ በሀገር ውስጥ ማምረት ወሳኝ የሚል እምነት በጠቅላይ ሚኒስትር አብይ መንግስት ዘንድ በጽኑ ታምኖበታል። ከዚህ ቀደም በኢትዮጵያ የማዳበሪያ ፋብሪካ ለመገንባት ውጥን መያዙን ጠቅላይ ሚኒስትር አብይ አህመድ የመንግስትን የ2017 በጀት ዓመት የ6 ወራት የስራ አፈጻጸም በተመለከተ ለምክር ቤት አባላት ባቀረቡበት ወቅት መናገራቸው የሚታወስ ሲሆን በወቅቱም የማዳበሪያ ፋብሪካ ግንባታው ከ2.5 እስከ 3 ቢሊዮን ዶላር ወጪ እንደሚጠይቅ ጠቅላይ ሚኒስትሩ ተናግረው ነበር። ሸኔ ወይንም የኦሮሞ ነጻነት ሰራዊት በኦሮሚያ ክልል ምስራቅ ሸዋ ዞን በሚገኘው ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም አርብ ሰኔ 13 ቀን በተፈጸመው ጥቃት ላይ እጅ የለበትም ሲል አስተባብሏል። በወቅቱ የሸኔ ታጣቂዎች ናቸው ተብሎ የተጠሩት የኦሮሞ ነጻነት ሰራዊት አባላት ፈጸሙት በተባለ ጥቃት አንድ ባህታዊ አባት በአሰቃቂ ሁኔታ መገደላቸው ተሰምቶ ነበረ። ለደህንነታቸው በመስጋት ስማቸውን እንዳይጠቀስ የጠየቁ በገዳሙ አንድ የስራ ምድብ ኃላፊ የሆኑ አባት ጥቃቱ የተፈጸመው አርብ ዕለት ከቀኑ 11 ሰዓት ገደማ መሆኑን ጠቁመው የጥቃቱ አድራሾች በአካባቢው የሚንቀሳቀሱት የኦነግ ሸኔ ታጣቂዎች ናቸው ሲሉ መግለጻቸው የሚታወስ ነው። እንደ አዲስ ስታንዳርድ ዘገባ በታጣቂዎች የተገደሉት ባህታዊ ኃይለሚካኤል የተባሉ አባት መሆናቸውን ገልጸው በዱላ ቀጥቅጠው በጥይት ረሽናቸዋል ሲሉ ነበረ የተናገሩት። ይሁን እንጂ ከዚሁ የዜና ምንጭ ጋር ቆይታ ያደረጉና የኦሮሞ ነጻነት ሰራዊት ወይንም ኦነግ ሸኔ ከፌዴራል መንግስት ጋር ባካሄዳቸው ሁለቱም የሰላም ንግግሮች ላይ ተሳተፉ አንድ ከፍተኛ የሽምቅ ተዋጊው አመራር አባላቱ በጥቃቱ ላይ ምንም አይነት ተሳትፎ የላቸውም ሲሉ አስተባብለዋል። ክስተቱን መንግስት በሀገሪቱ ውስጥ ባሉ የተለያዩ ቡድኖች መካከል አዲስ ውጥረቶችን ለመቀስቀስ የቀየሰው ስትራቴጂ ነው ሲሉ መወንጀላቸውን የዜና ምንጩ አትተዋል። በማከልም የኦሮሞ ነጻነት ሰራዊት ወይንም ሸኔ አባላት በገዳሙ አካባቢ እንደሌሉ ገልጸው ክሱ መንግስት በማህበረሰቦች መካከል ግጭት ለመቀስቀስና በታጣቂ ቡድኖች መካከልም ብቅ ያለውን አንድነት ለማፍረስ ሆነ ተብሎ የተቀናበረ ሐሰተኛ መረጃ ዘመቻ አካል ነው ሲሉ ገልጸውታል። ታጣቂ ቡድኖች ምንም እንኳን የርዕዮተ ዓለምና የፖለቲካ ልዩነቶች ቢኖራቸውም ከብሔር ክፍፍል አሻገር በማየት በስርዓቱ ላይ ማተኮር ጀምረዋል። በመሆኑም መንግስት በኦሮሚያና በአማራ ክልል በሚንቀሳቀሱ ታጣቂዎች መካከል የነበረው መቃቀርና ልዩነት እየጠበበ በመምጣቱ በእጅጉ አስጨንቆታል ሲሉ መናገራቸውን የዜና ምንጩ አክለዋል። ጉዳዩን በተመለከተ እስካሁን ድረስ ፌዴራል መንግስትም ሆነ የኦሮሚያ ክልል መንግስት እስካሁን የሰጡት ይፋ ምላሽ የለም። የኢትዮጵያ ብሔራዊ ባንክ በፈረንጆቹ 2024 በጥቅሉ የባንክ ስራው 10.5 ቢሊዮን ብር ኪሳራ እንደገጠመው ሪፖርተር ዘግበዋል። ብሔራዊ ባንክ በገለልተኛ ውጭ ኦዲተር ኦዲት እንዲደረግ የኢትዮጵያ መንግስት ከዓለም ገንዘብ ድርጅት ወይም IMF ጋር ባደረገው ስምምነት መሰረት የተቀጠረው MSC ኦዲት ሰርቪስ LLP የብሔራዊ ባንክ የ24 የፋይናንስ እንቅስቃሴ ኦዲት በማድረግ ግኝቱን ይፋ አድርጓል። የኦዲት ሪፖርቱ በተያዘው ሰኔ ወር መጀመሪያ አካባቢ በብሔራዊ ባንክ ገዢ አቱማ መምረቱ የባንኩን የዳይሬክተሮች ቦርድ በመወከል ተረጋግጦ መውጣቱን በሰነዱ መረጃ ገጽ ላይ ተመላክቷል። ብሔራዊ ባንክ ወርቅ የገዛበትና የሸጠበት ዋጋ ልዩነት መስፋት፣ ባንኩ ለመንግስት አበድሮ መመለስ ያልቻለው ኢምፔርመንት ሎስስ፣ እንደዚሁም በዚሁ ዓመት በነበረው የብር የመግዛት አቅም መዳከም የተነሳ 10.5 ቢሊዮን ብር ኪሳራ እንደደረሰበት በሪፖርቱ ተጠቅሷል። የኦዲት ሪፖርቱ የብሔራዊ ባንክ የፋይናንስ እንቅስቃሴ ጤናማ ሆኖ የመቆየት ሁኔታ በጥንቃቄ መገምገም እንደሚያስፈልግም አስምሮበታል። በተመሳሳይ ውጭ ምንዛሬ በገበያ ዋጋ እንዲመራ ከመወሰኑ እንደ ፈረንጆቹ ሐምሌ 2024 በፊትም በነበረው የብር መግዛት አቅም መዳከም የተነሳ ብሔራዊ ባንክ 38 ቢሊዮን ብር መክሰሩን የኦዲት ሪፖርቱ አመላክቷል። ይህ ሊሆን የቻለው ብር ከውጭ ምንዛሬ ጋር የነበረው ዋጋ በተከታታይ የወረደ መምጣት፣ የባንኩ ሀብትና ዕዳ በውጭ ምንዛሬ የተወሰነ መሆኑና ለዓለም አቀፍ የፋይናንስ ተቋማትም ያለበት ዕዳ በውጭ ምንዛሬ የሚከፈል በመሆኑ እንደሆነ ተጠቅሷል። ተለዋጭ በሆነ የማክሮ ኢኮኖሚ ምህዳር ውስጥ በተለይም ተቀያሪ የውጭ ምንዛሬ ግብይት ዋጋ ንረት፣ የህጎች መቀየር የባንኩን የውጭ ምንዛሬ አቅም እንደፈተነውም ሪፖርቱ ያስረዳል። ብሔራዊ ባንክ ለመንግስት ባንኮች አበድሮ ያልተመለሰለት 134.9 ቢሊዮን ብር መሆኑ፣ 13 ቢሊዮን ብር ለግል ባንኮች እንደዚሁም ለመንግስት 687.8 ቢሊዮን ብር በጥቅሉ 836 ቢሊዮን ብር የብድር ክምችት እንዳለበት በኦዲት ሪፖርቱ ተጠቅሷል። በተጨማሪም እንደ ፈረንጆቹ 2024 ሰኔ ወር ከሳውዲ አረቢያ 58.7 ቢሊዮን ብርና
ከተባበሩት አረብ ኤምሬትስ 173.8 ቢሊዮን ብር የተበደረ መሆኑ ሪፖርቱ ያስረዳል። በውጭ ምንዛሪ ግብይት ተለዋዋጭና ተቀያሪ ባህሪ ስርዓት ባንኩ የፋይናንስ ቁመና ላይ ተጽዕኖ እንደሚያሳድርም ሪፖርቱ አመላክተዋል። መቀመጫቸውን በለንደን ያደረጉት የምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ ጉዳዩን አስመልክቶ ለሪፖርተር በሰጡት አስተያየት ብሔራዊ ባንክ በወቅቱ ከሳውዲ አረቢያ የነበረበት 58.7 ቢሊዮን ብርና ከተባበሩት አረብ ኤምሬትስ የተበደረው 173.8 ቢሊዮን ብር ዕዳ ለኪሳራ መጨመር ምክንያት ትልቁን ሚና እንደሚጫወት ገልጸዋል። ባንኩ ገንዘቡን በተቀበለበት ወቅትም የነበረው የምንዛሬ ተመን በየዓመቱ በሚሰራው የሂሳብ ሪፖርት መሰረት የኢትዮጵያ ብር በተከታታይ እየተዳከመ በመምጣቱ ከፍተኛ ለሆነ ኪሳራ እንዳጋለጠው ማከለዋል። ይሁን እንጂ እጅግ ሊያስደነግጠው የሚችለው ጉዳይ ዕዳው ከ2024 ወደ 2025 የተሻገረ ከሆነ በ58 ብር ተሰልቶ የመጣው ኪሳራ በ2025 በ133 ወይም በዚያ አካባቢ ሲሰላ የባንኩ አጠቃላይ ኪሳራ በ100 ቢሊዮን ብሮች ሊቆጠር እንደሚችል ነው የጠቆሙት። መሰረታዊ የሆነ ኪሳራ እንደሚገጥመው መጠራጠር ያስፈልግም ያሉት አብዱል መናን ከዚህ በተጨማሪ መንግስት ከፍተኛ ወርቅ ለውጭ ገበያ ለመላክ ሀገር ውስጥ ከፍተኛ ዋጋ ጨምሮ ወደ ውጭ ሲልክ በኪሳራ ይልክ እንደነበረ የኦዲት ሪፖርቱ አሳይቷል ባይ ናቸው። ወደ መጨረሻ ጉዳያችን እናምራ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው የፈጸመችው ጥቃት የኢራን የኒውክሌር መርሃ ግብርን በ10 ዓመታት ወደ ኋላ የመለሰ ነው ብለዋል። ትራምፕ ይህን ምላሽ የሰጡት ከጋዜጠኞች ለቀረበላቸው ጥያቄ ነው። 10 ዓመታት ወደ ኋላ የመለሰ ነው፣ በቅቷቸዋል፣ በገሃነም ውስጥ ነው ያለፉት፣ ከዚህ በኋላ ማድረግ የሚፈልጉት የመጨረሻው ነገር ኒውክሌር ማበልጸግ ነው ብለዋል። ያ ጥቃትም ጦርነት ጨርሶታል ሲሉ ምን ያከሉት ትራምፕ በማከልም ኢራን የኒውክሌር ይዞታዎቿ ባይወድም ኖሮ የሀገሪቱ መንግስት የተኩስ አቁም ስምምነት ለማድረግ አይስማማም ነበርም ባይ ናቸው። ፕሬዝዳንቱ አሜሪካ የፈጸመችው ጥቃት በኢራን የኒውክሌር ይዞታዎች ያወደመ ነው ሲሉ በድጋሚ አረጋግጠዋል። ያም ሆኖ ግን ጥቃቱ አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክሌር ማብሪያ ይዞታዎችን እንዳላወደመ ሾልኮ የወጣ የአሜሪካ መከላከያ ማዕከል ፔንታገን የደህንነት ግምገማ አሳይቶ ነበረ። ከዚህ ጋር በተያያዘ በእስራኤል ጥቃት ተገደሉ የተባሉ 3 የኢራን ጦር መሪዎች የኢራን የድል በዓልን ከህዝብ ጋር ሲያከብሩ መታየታቸው የብዙዎች መነጋገሪያ ርዕሰ ነጥብ ሆነዋል። የቱርክና የኢራን መገናኛ ብዙሃን እንደዘገቡት ከሆነ እስራኤል ከሰኔ 13 ጀምሮ የኢራን ጦር 3 ጀነራሎችን መግደሏን ያስታወቀ ሲሆን 3ቱ የኢራን ጦር መሪዎች በትናንትናው ዕለት ኢራን የድል በዓሏን ስታከብር ከህዝቡ ጋር በመገናኘት አክብረዋል ብለዋል። ከነዚህ መካከል አንዱ የሆኑት የእስላማዊ አብዮታዊ ጥበቃ ኮርፕስ ቅዱስ ቁድስ አዛዥ ብርጋዴር ጀነራል ኢስማኤል ቃኒ በዓሉን ከህዝብ ጋር ማክበራቸውን ኢራቅ የሀገር ውስጥ መገናኛ ብዙሃን ይፋ አድርገዋል። ኤጀንሲው በኤክስ ገጽ ላይ ኮማንደር ቃኒ ዛሬ በተካሄደው የቴህራን የድል በዓል ላይ ይገኛሉ ሲል ይፋ አድርጎ ነበረ። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።